አትሌቲክስ ለሚወዱ ሁሉ የሳምንቱ መጨረሻ ቀናት እጅግ ተናፋቂና ተወዳጅ ናቸው። ምክንያቱም ደግሞ ኢትዮጵያን አትሌቶች በወርቅ በብርና በነሐስ የሚንበሸበሹበት ጊዜ ነው። እሁድና ቅዳሜ አሁንም ኢትዮጵያን አትሌቶች እጅግ አስደናቂ ውጤቶችን እያስመዘገቡ ናቸው። ይህን ውጤት እንግዲህ እንነግራቸዋለን። እነማን አሸነፉ፣ ምን የት የሚለውን በተለይ አንድ ትንሽ ልጅ በአሁኗ የመጀመሪያዋ በኢንተርኮንቲኔንታል ቱር ውድድር ላይ ወርቅ ሜዳሊያ ማምጣቷን ተከትሎ መነጋገሪያ ሆናለች። ስለሷም የምንነግራችሁ ጉዳይ አለን። ዛሬ እጅግ ትልቅ ውድድር ይደረጋል። ሮተርዳም ማራቶን የሚጠበቁ ኢትዮጵያን አትሌቶች አሉ። የኢትዮጵያን አትሌቶች ይፈተናሉ የተባሉ ኬንያውያንም አሉ። ሌላኛው በዝርዝር የምንመለከተው ጉዳያችን ነው። አትሌት ስለሺ ስህን እየተሞገሰ ነው። እንደ ፓሪሱ አይነት ግርግር ያለውን ማን አሰልጣኝ ይሆን፣ ማን ይመረጣል፣ ማን አይመረጥም የሚለውን ግልጽ አድርጎ የሚለይ መመሪያን አስተዋውቋል። ይሄኛው ሌላኛው ጉዳያችን ነው፣ እንነግራቸዋለን። ከዛ ውጪ በቅርቡ አንድ ትልቅ ውድድር ይጠበቃል። ይህ ውድድር ደግሞ የቤንጋሎሩ የወንዶች ውድድር ነው። በዚህ ማራቶን ላይ ኢትዮጵያን አትሌቶች እነማን እንደሚሳተፉ ይፋ ተደርጓል። በዝርዝር እነግራችኋለሁ። ይህ ሁሉ ስፖርት ነው። እንደምን አላችሁ? እኛ አዳዲስ መረጃዎችን ይዘንላችሁ መተናል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮ መቆየት ብቻ ነው። መነሻችንን ዛሬ ስለተደረገው ሌሊቱን አስደናቂ የሩጫ ውድድር ነው የምንነግራችሁ። ኢትዮጵያን ሙሉ በሙሉ በበላይነት ያጠናቀቁበት ውድድር ነው። እንደ አፍሪካን አትሌቲክስ ዩናይትድ አይነት የገጽ ድሮችም እንግዲህ በስፋት ይህን ድል እየዘገቡት ይገኛሉ። ጋብሮኔ ኮንቲኔንታል ቱር ቦትስዋና ኢትዮጵያን አትሌቶች ተከታትለው በመግባት አስደናቂ ውጤቶችን አስመዝግበዋል። አንደኛው ወጣው ኃይለ ማርያም አማረ ሲሆን 8 ከ28 የፈጀበት ሰዓት ነው። ሚልኬሳ ፍቃዱ እሱን ተከትሎ ገብቷል። 8:28:67 ሲገባ ሌላኛው ኢትዮጵያዊ ደመላሽ ግርማ ደግሞ 8:29:67 ገብቷል። እንዲሁም ደግሞ ነገሰ ግርማ 5ኛ፣ ብርሃኑ ሞገስ 6ኛ በመግባት አስደናቂ ሰዓትን ማስመዝገብ ችሏል። ለዚህ ውድድር ትልቅ ግምት ተሰጥቷቸው የነበረው አሞስ ኬሚሊ ከኬንያና እንዲሁም ዊልቢር ፎርስ ኮኔስ እንዲሁ ከኬንያ 7ኛና 8ኛው ወጥተዋል። ኬንያውያን ትንሽ ቀዝቀዝ እያሉ ነው በዚህ ውድድር። ምክንያታቸው ምንድነው የሚለውን እንነግራቸዋለን። በናንጂንግም እንዲሁ ከዚህ በፊት በተደረገው ውድድር ኢትዮጵያ ከአፍሪካ አንደኛ ከዓለም 3ኛ ስትወጣ ኬንያ አንድ ነጠላ ሜዳሊያ ማግኘት አልቻለችም ነበር። ኬንያውያን ምን እንደነካቸው አይታወቅም። ለማንኛውም የኢትዮጵያ ጎረቤት ሀገራት ተቀናቃኝ ናቸው። እነሱ እንግዲህ ሩጫ ባለበት ሁሉ ኬንያውያንና ኢትዮጵያን የሚተናነቁበት ጉዳይ ነው። ሌላኛው አንድ አስደናቂ ውድድር ተደርጎ ነበር። በዚህ ውድድር አንዲት ትንሽ ልጅ ገና ምናልባት 18-17 ዓመት የሚሆናት የኢትዮጵያ ልጅ በአስደናቂ ሁኔታ የወርቅ ሜዳሊያን አግኝታለች። ወጣት አትሌት ኪሮስ ሙስ ትባላለች። ጅቡቲ በተካሄደ 5000 ሜትር ውድድር በአንደኝነት ማጠናቀቋና ከፔንዳ ስፖርት ቲም የምትወዳደር ወይም ደግሞ በአትሌት ጉዳፍ ጸጋይ ባለቤት አሰልጣኝ ህልፊ ደጎ የምትሰለጥነች አትሌት በ5000 ሜትር ምናልባትም እንዳያዘው ወደፊት የሚቀናት ከሆነ ተተኪ ልትሆን ትችላለች ተብሎ እየተገመተ ነው። እጅግ ብቃት ባለው ሁኔታ ነው የገባችው። በርካታ መገናኛ ብዙሃንም የዚችን አትሌት ድል ሲዘግቡት እንደነበረ የሚታወቅ ጉዳይ ነው። ደጋግሞ ይሄ በጣም አንድ ሌላኛው አስደሳች ጉዳይ ነው። በ800 ሜትርም በወንዶች ከመሐመድ አማን በኋላ ሌላ አንድ ጥሩ አትሌት ያገኘን ይመስላል። ዮሐንስ ተፈራ ይባላል ከኢትዮጵያ። ትናንትና እንግዲህ በጅቡቲ በተካሄደ የሚት ጅቡቲ የሚባል ውድድር አለ። በዚህ ውድድር ላይ በአስደናቂ ሁኔታ 800 ሜትርን 1:47:05 በመግባት ማሸነፍ ችሏል። ሌላኛው እንግዲህ ኒኮላስ ኪፕላጋት ከኬንያ 3ኛ በመውጣት እንግዲህ ለኢትዮጵያን ኬንያውያን እጅ ሰጥተዋል። ይሄ እንግዲህ ለምን እንደሆነ አይታወቅም። እነርሱ ግን የሚሉት በእርግጥ በጃፓን ለሚካሄደው የዓለም አትሌቲክስ ሻምፒዮና ዝግጅት እያደረግን ነው፣ በእንዲህ አይነት ውድድሮች ትንንሽ አትሌቶቻችንን ነው የምናሰልፈው የሚል ነው። ግን ያ አይመስልም፣ የብቃት ማነስ ነው። ኢትዮጵያን በዚህ ውድድር እንዳያያቸዋቸው እንግዲህ ስም ያላቸውንና ትልልቅ አትሌቶችን አይደለም እያሳተፈች ያለችው፣ ግን ሜዳሊያ ዝርዝር ውስጥ እየገባች ትገኛለች። ወደ ሌላ መረጃ እንለፍ። ዛሬ ትልቅ ውድድር ይደረጋል። በሮተርዳም ማራቶን ኢትዮጵያን አትሌቶች ለድል ይጠበቃሉ። ትልቅ ስም ካላቸው የማራቶን ውድድሮች መካከል አንዱ ነው ሮተርዳም ማራቶን። ለ44ኛ ጊዜ በዛሬው ዕለት ይካሄዳል። ፈጣን ሰዓት ከሚመዘገብባቸው የማራቶን ውድድሮች አንዱ ሆኖ በሚጠቀሰው በዚህ ውድድር ላይ ዘንድሮም እንዳለፉት ዓመታት ከመላው ዓለም የተውጣጡ ምርጥ የርቀቱ አትሌቶች እንዲሁም በ10 ሺዎች የሚቆጠሩ ተሳታፊዎች ይካፈሉበታል።
ለሁለት ቀናት በሚኖረው ውድድር የፊታችን ቅዳሜ ወጣትና አዋቂዎች የሚያሳትፉ የተለያዩ ርቀቶች ፉክክሮች እንደሚከናወኑ ይጠበቃል። ዛሬ ግን ኢትዮጵያን ጨምሮ ስመጥር የማራቶን አትሌቶች ፈጣን ሰዓት ለማስመዝገብ የሚፋለሙበት ዋናው ውድድር ይካሄዳል። በዘንድሮ ውድድር አዲስ ሰዓት ሊያስመዘግቡ የሚችሉ ጠንካራ አትሌቶች ተሳታፊ መሆናቸውን መረጋገጥ ሮተርዳም ዛሬ ታሪክ ሊሰራ ይችላል ተብሎ ይጠበቃል። ከነዚህ መካከል ምርጥ የማራቶን ሯጭ ሆኑ ኢትዮጵያን አትሌቶች ይገኙበታል። በሴቶች መካከል በሚካሄደው ውድድር የሚሳተፉ ኢትዮጵያን አትሌቶች አስቀድሞም የአሸናፊነት ግምት ማግኘት ችለዋል። ጥሩዬ መስፍንና አሚነት አህመድ ደግሞ የውድድሩ አሸናፊዎች ይሆናሉ ተብሎ ከወዲሁ እየተጠበቁ ያሉ አትሌቶች ናቸው። በግማሽ ማራቶን ውድድሮች የምትታወቀው ጥሩዬ እንደ አውሮፓውያን አቆጣጠር በ22 የቫሌንሻ ማራቶን ለመጀመሪያ ጊዜ ተሳትፋ 6ኛ ደረጃን በመያዝ ማጠናቀቋ ይታወቃል። ይህም ዘንድሮ ሮተርዳም ላይ በ42 ኪሎ ሜትር ፉክክር ጠንካራ ተወዳዳሪ እንደምትሆን ፍንጭ ሰጠ ነው። አትሌቷ በቀጣይ ዓመትም በሃምበርግ ማራቶን ተሳትፋ 22 ከ20 ከ18 የሆነ ሰዓት በማስመዝገብ ሁለተኛ ደረጃን በመያዝ ነበር የፈጸመችው። በዛ ውድድር አሸናፊ ለመሆን ተቃርባ የመጨረሻ ሜትሮች ላይ በመውደቋ ቀዳሚ መሆን እንዳልቻለች የሚታወቅ ጉዳይ ነው። እቺ ተስፈኛ አትሌት በድጋሚ የተካፈለችበት የቫሌንሻ ማራቶን ላይ ሶስተኛውን ማጠናቀቅም ችላለች። የኢትዮጵያ ኤሌክትሪክ ክለብ አትሌት የሆነችው ጥሩዬ በቅርቡ በተከናወነ ጃን ሜዳ ኢንተርናሽናል ሀገር አቋራጭ ሻምፒዮና ላይ በአዋቂ ሴቶች በአሸናፊነት ማጠናቀቋም የሚታወስ ጉዳይ ነው። ይህ ልምዷ እንግዲህ ከዛሬ በሚካሄደው የሮተርዳም ማራቶን ለአሸናፊነት እንድትጠበቅ ያደረገ ነው። ሌላኛው ኢትዮጵያዊት አትሌት አሚነትም በሃምቡርግ በአምስተርዳምና ዶሃ ማራቶኖች ለመሳተፍ እስከ 6 ያሉትን ደረጃዎች ይዛ በማጠናቀቅ በርቀቱ ጥሩ ልምድ ያላት ነች። በዘንድሮ ሮተርዳም ማራቶን ቀላል ተፎካካሪ እንደማትሆንም ይጠበቃል። በርቀቱ 2:21:24 የሆነ የግሏ ፈጣን ሰዓት ያላት የ25 ዓመቷ አትሌት በሮተርዳም አሸናፊ ለመሆን ጠንካራ ፉክክር ለማድረግ ዝግጅቷን ጨርሳለች። ባለፈው ዓመት የሮተርዳም ማራቶን ኢትዮጵያዊቷ አትሌት ሸቴ በክሪ ኬንያና ተፎካካሪዎቿን በሰፊ ልዩነት አስከትላ በመግባት አሸናፊ መሆኗ የሚታወስ ጉዳይ ነው። በዚሁ በሮተርዳም በወንዶች መካከል በሚካሄደው ውድድር ኬንያ የ3 ጊዜ የዓለም ግማሽ ማራቶን እንዲሁም 2 የዓለም ሀገር አቋራጭ ውድድሮች ሻምፒዮን መሆን የቻለው ጆአፍሪ ማውረሪ ከባድ ሚዛን ተፋላሚ ይሆናል ተብሎ ይጠበቃል። ቀደም ባሉት ዓመታት በለንደን፣ ኒውዮርክና ሮተርዳም ማራቶኖች ተሳትፎ ጠንካራ ተፎካካሪ መሆን ያሳየው የኬንያ አትሌት የግሉን ፈጣን ሰዓት ለማስመዝገብ በዘንድሮ ሮተርዳም ማራቶን እንደሚሳተፍ አሳውቋል። ባለፈው ዓመት በዚህ ውድድር አሸናፊ የሆነ ኔዘርላንድ ዜግነት ያለው ትውልደ ሶማሊያዊ አብዲ ናጌይ ሲሆን ኢትዮጵያዊ አምደ ወርቅ ዋለልኝና ብርሃኑ ለገሰ ደግሞ በአስደናቂ ፉክክር በሰከንዶች ብቻ ተበልጠው ሁለተኛና ሶስተኛ ደረጃን ይዘው ነበር ያጠናቀቁት። ፍላጎት ኮርስ ወይም ዳገትና ቁልቁለት እንደሌለው በሚነገርለት የሮተርዳም ማራቶን አትሌቶች በርቀቱ ፈጣን ሰዓትን ለማስመዝገብ ይፎካከሩበታል። ማራቶን የሚቀላቀሉ አዳዲስ አትሌቶችም ከባድ የማራቶን ፉክክር ከመጋፈጣቸው በፊት ሮተርዳምን ምርጫቸው ያደርጋሉ። ይሁን እንጂ ውድድሩ እንደሚነገርለት አዳዲስ ፈጣን ሰዓቶች በየጊዜው ሲመዘገቡበት አይስተዋልም። የቦታው ክብረ ወሰን በወንዶች ለቤልጅየም በሚሮጠው ትውልደ ሶማሊያዊ አትሌት በሽር አብዲ የተያዘ ሲሆን አትሌቱ እንደ አውሮፓውያን አቆጣጠር በ2021 የገባበት 2:03:36 ሰዓት በሮተርዳም ማራቶን ፈጣን ነው። በሴቶች ደግሞ ኢትዮጵያዊት አትሌት ትኪ ገላና እንደ አውሮፓውያን አቆጣጠር በ2012 የገባችበት 2:18:58 አሁንም ድረስ ያልተደፈረ የውድድሩ ክብረ ወሰን ነው። ዛሬ ኢትዮጵያን አትሌቶች ለሌላ ድል ይፋለማሉ። ሁሉ ስፖርት ድል ለኢትዮጵያን አትሌቶች እንዲሆን ይመኛል። እናንተም እስኪ ድል ለኢትዮጵያ፣ ድል ለአትሌቶቻችን እያላችሁ እንደ ሁል ጊዜው ለጀግኖቻችን ጉልበትና ሞራል ስጧቸው። መረጃውን እንቀጥል። በቅርቡ አንድ ትልቅ ውድድር ይጠበቃል። እጅግ የዓለማችን ስመጥር አትሌቶች የሚሳተፉበት ውድድር ነው። የቤንጋሉሩ ውድድር ነው። ቤንጋሉሩ እንግዲህ አፕሪል 27 2025 የሚደረግ ይህ ውድድር እጅግ ተጠባቂ ሆኗል ማለት ነው። በዚህ ውድድር ኢትዮጵያን አትሌቶችን ጨምሮ የሌሎች ሀገሮች በተለይ የኬንያ እንዲሁም የሌሎች ሀገራት አትሌቶች ይጠበቃሉ። ቤንጋሉሩ ማለት በካፒታል ኦፍ ኢንዲያ ወይም ደግሞ ትንሽ ስሙ ለመጥራት ያስቸግረኛል። ሁሌ በህንድ ደቡባዊ ክፍል ካራንታካ ስቴት ዋና ከተማ ነች። በዚህ ውድድርም ሪከርዶች የሚሰበሩበትና ትልልቅ አትሌቶች የሚፋለሙበት ነው። ላብነትም ጆሹዋ ቺፕቴጌ 26:11 አለ። በዚህ ውድድር ላይ የ2025 የ10 ኪሎ ሜትር ውድድር ነው። በነገራችን ላይ ሶሪ ማራቶን አይደለም። ቪንሴንት ላንጋት ከኬንያ 26:55 አለ ይሳተፋል። ከኡጋንዳ ሌላኛው ስቴፈን ኪሳ 27:13 አለው። ከኢትዮጵያ ንብረት ክንዴ 27:44 ሰዓት ያለው ሲሆን እርሱም ሌላኛው ተፋላሚ ይሆናል። ለፕሪስ ኪፕሩ ከኬንያ ጋብሪኤል ጋሪ
ያሬድ ጌይ እንዲሁም ከታንዛኒያ ማክሰን ኪፕቾይ ከኬንያ በእጅግ በርካታ አትሌቶች ይሳተፋሉ። ጫሊሳ ገለታ ከኢትዮጵያና ጀንበሩ ሲሳይ ከኢትዮጵያ እንዲሁም ደግሞ ንብረት ክንዴ ከኢትዮጵያ በዚህ ውድድር የሚሳተፉ ናቸው። ስለዚህ ውድድር ቀኑ ቀረብ ሲል ሌሎች አዳዲስና ትልልቅ መረጃዎችን እንዲሁም በስፋት የተፋላሚዎች ማንነት ጉዳይ ይዤላችሁ እመጣለሁ። የመጨረሻ አትሌቲክስ መረጃችን ላይ እንግባ። እንግዲህ የኢትዮጵያ ሩጫ ችግሩ ህግ ነው ተብሎ ይጠበቃል። ሁልጊዜም እንግዲህ እንደ ፓሪስ ኦሎምፒክ ባለው የመጣ ቁጥር ጭቅጭቆች፣ ንትርኮች፣ አትሌቶች ክስ፣ ለቅሶና መካሰሶች ይመጣሉና አሸብር ወልደ ጊዮርጊስ ውዝግቡን ይቀላቀላሉ። ባለፈ በናንጂንግ አትሌቲክስ ሻምፒዮና በአስደናቂ ሁኔታ የጉዞ ልኡካንን በመለየት ጭምር ትልቅ እርምጃ ወስደው ሙገሳ ያገኙት ስለሺ ስህን አሁን ደግሞ ይህን ንትርክ የሚያስቀር አዲስ መመሪያን ይፋ አድርገዋል። የኢትዮጵያ አትሌቲክስ ፌዴሬሽን አሰልጣኞች የሚመረጡበት መስፈርት በተመለከተ ከአሰልጣኝና ባለሙያዎቹ ውይይት በተደረገበት ወቅት ነው የተገለጸው። ብሔራዊ ቡድኑ በአሰልጣኝነት የሚመሩት ባለሙያዎች ኢትዮጵያ በምትሳተፍባቸው የዓለም አቀፍ መድረኮች የሚያስመርጧቸው አትሌቶች ብዛት ዋናው መለኪያ እንዲሆንም ከውሳኔ ላይ ተደርሷል። በአንድ ውድድር ላይ 7 እና ከዛ በላይ አትሌቶችን ያስመረጠ አሰልጣኝ ቅድሚያ የሚሰጠው እንደሆነ የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። 6 አትሌቶችን ያስመረጠ አሰልጣኝ 80 በመቶ፣ 5 አትሌቶችን ያስመረጠ 65 በመቶ፣ 4 ያስመረጠ 50 በመቶ፣ 3 ያስመረጠ 35 በመቶ፣ 2 ያስመረጠ 20 በመቶና እንዲያስመረጠ 10 በመቶ ብሔራዊ ቡድኑን እንዲያስመረጥ አረንጓዴውን ጎርፍ ዳግም እንዲሰራ እድል ይሰጠዋል ተብሏል። አንድ አሰልጣኝ በአሰልጣኞች ምርጫ መካተት የሚችለው ቢያንስ አንድ አትሌት ማስመረጥ ሲችል ብቻ እንደሆነም ተገልጿል። በተጨማሪም አንድ አሰልጣኝ ለምርጫ መወዳደር ወይም አትሌት ማስመረጥ የሚችለው በአንድ የውድድር ምድብ ብቻ ነው። ለምሳሌ አጭር ርቀት ከሆነ በአጭር ርቀት ብቻ፣ ረጅም ርቀት ከሆነ በረጅም ርቀት ብቻ እንደማለት ነው። በሌላ በኩል ክልሎች፣ ከተማ አስተዳደሮችና ክለቦች አንድ ውድድር 4 እና ከዛ በላይ አትሌቶችን ማስመረጥ ከቻሉ አንድ አሰልጣኝ ወይም አንድ ኦፊሻል የማስመረጥ እድል ይኖራቸዋል ተብሏል። በተመሳሳይ የሚመረጡ አትሌቶች ወቅታዊ ብቃት፣ ርቀቱ የሚጠይቀው ሚኒማም ማሟላትና እንደ የውድድሮቹ አይነትና ደረጃ ፌዴሬሽኑ ያስቀምጣቸው መስፈርቶች ማሟላት ግዴታ መሆኑን ተቀምጧል። የኢትዮጵያ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን መመሪያውን ለመተግበር ጊዜ የሚወስድ በመሆኑ እስከ ቶኪዮ ዓለም ሻምፒዮና ድረስ በቀደመው መመሪያ ይሰራል ብሏል። መመሪያው ለረጅም ጊዜ ወደ ውድድር በመጣ ቁጥር ሲያጨቃጭቅ የነበረውን የአሰልጣኞችና የአትሌቶች ምርጫ ጉዳይ ለመፍታት ሁነኛ አማራጭ እንደሚሆንም ፕሬዝዳንቱ ገልጸዋል። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች እናንተ ስለሺ እርምጃ እንዴት አያችሁትኛ? መረጃችንን አጠቃለልን። ዛሬ ቀኑ እሁድ ነው። ኢትዮጵያውያን አትሌቶች በመላው ዓለም በአፍሪካ እስከ አውሮፓ ትልልቅ ውድድሮችን ያደርጋሉ። ውጤቶችን ከስር እየተከታተለ የሚነግራችሁ ሁሉ ስፖርት በልዩነት ያደርሳችኋል። ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ ምርጫችሁ አድርጉን። መልካም ጊዜ